በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ወደ ቤተሰቦቼ እንዴት ናችሁልኝ? የጌታችን የመድኃኒታችን ኢየሱስ ክርስቶስ ጸጋና ሰላም በሁላችን ላይ ይደር። የእግዚአብሔር አምላክ ሰላም ከሁላችን ጋር ይሁንና ዛሬም በአጫጭር ቪዲዮዎች ተመልሻለሁ። ይሄን ቪዲዮ ላይክ አድርጋችሁ መጀመራችሁን እንዳትረሱ፣ ላይካችሁ ስለሚጠቅመን ማለት ነው። ይሄን ቪዲዮ ልክ እንደባለፈው 200 ላይክ አድርሱት። እንግዲህ የዛሬው ቪዲዮ ግንዛቤ የሚያስጨብጥና ብዙዎቻችን ልንነቃ ይገባል ብዬ ያሰብኳቸው አጫጭር የቲክቶክ ላይ ያገኘኋቸው ቪዲዮዎች ናቸው። ወደ እነሱ ቪዲዮ ወስዳችኋለሁ። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ሲል ማ ተከፈት ሲል እግዚአብሔር ተከፈት። እሺ የመጀመሪያ ቪዲዮ እንግዲህ እንደምትመለከቷቸው መኮንን ላቀና ደረጀ ምን ነካቸው የሚል ርዕስ ነው በእነሱ ላይ ከፈትኩት ማለት ነው። ምክንያቱም አሁን ማሳያችሁ ቪዲዮ በጣም ትንሽ እስከ መቼ ወይም ደግሞ አይበቃም ወይ መቼ ነው ሲን ነገር አትኩሮት ሰጥተው እነዚህ ሰዎች የሚያስቡት ለትውልዱ የሚጨነቁት የሚለውን ነገር የምናገር ይሆናል ማለት ነው። እስኪ ቪዲዮ ላሰማችሁ። የምንወዳቸው አርቲስት መኮንን ላቀና አርቲስት ደረጀ ኃይሌ 80ን አይተው ቀምሰው ወደው እናንተም እንዳትቀሩ ብለው ጋብዘዋቸዋል። ምግብና መጠጡ ሙሉ ነው። ሐሙስ ደግሞ ከቅኝት ባንድና ተወዳጅ ድምፃውያን ጋራ ምሽቱ ያማረ ነው። በቪአይፒ እና በቪቪአይፒ ሩሞቻችን ደግሞ እንደ ፍላጎቶ በክብር ይስተናገዳሉ። ይህ ቀረማ ይባልለት 80 የሚገኘው እነዚህ ሰዎች ስማቸው በጣም የገነነ በኢትዮጵያ ውስጥ በጣም ታዋቂ የሆኑ አርቲስቶች ናቸው። በቤተክርስቲያንም ገንዘብ ማሰባሰብ የምናያቸው ሰዎች ናቸው። በነገራችን ላይ ባለፈው እሸቱ እነዚህንም ሰዎች ጨምሮ ነበር መናገር የነበረበት አንድ ሰው ላይ ቀጥታ ከሚናገር ማለት ነው። እና እነዚህ ሰዎች እድሜያቸው የገፋ ነው፣ ትልቅ ሰዎች ናቸው፣ ልጆች አላቸው፣ ቤተሰቦች አላቸው። እና እስከ መቼ ነው እንደዚህ የሚያደርጉት? አሁን ይሄ ሰው በቃ እስከተከፈለ ድረስ እስከበላ እስከጠጣ ድረስ በቃ ስለ ትውልዱ አይጨንቀውም ማለት ነው። ስለ ትውልዱ ምንም ነገር አያስብም ማለት ነው። እንግዲህ አስቡት፣ ማስታወቂያ በቃ ግልጽ ማለት ነው። በቃ የዝሙት ማስታወቂያ በሉት። እንግዲህ አስቡት። እኔ እንጃ እነሱ በሰማቸው ምን እየተጠቀሙ እንደሆነ አናቅም፣ ግን እነሱ ህይወታቸውን ኖረው ጨርሰዋል ማለት ትችላላችሁ። በቃ ከዚህ በኋላ ምን ያክል እድሜ ሊኖሩ ነው እንደዚህ የሚያደርጉት ማለት ነውና፣ ግን እነዚህ የምንወዳቸው የምንከተላቸው ሰዎች ግን ልንነቃ ይገባል ማለት ነው። ምክንያቱም እንዴት አስቡት እንግዲህ በዚህ ጊዜ ማለት ነው እነዚህ ሰዎች ቤተክርስቲያን በመመላለሻቸው ጊዜ ወደ ፈጣሪ በሚቀርቡበት ሰዓት እንደገና ዞሮ ተመልሶ ደግሞ የዝሙትና የጭፈራ ማስታወቂያ ይሰራሉ ማለት ነው። በግልጽ እንግዲህ ላሳያችኋት። እንግዲህ ከፈለጋችሁም ደግሞ እንግዲህ በቪአይፒ ቦታችን ላይ የፈለጋችሁት አገልግሎት ማለት ቃሉን መጥራት አልፈለጉት ነው። ኦሬዲ በግልጽ ሴቷን እያሳዩት ቪአይፒ ላይ ምን እንደሚደረግ እንግዲህ አብዛኞቻችን እናውቃለን ማለት ነው። እና እነዚህ ሰዎች ስለ ትውልድ አይገዳቸውም ወይ? ስለ ትውልድ አይጨንቃቸውም ወይ? ነገ ከነገ ወዲያ ደግሞ ተነስተው ሄደው ነጣ ለብሰው ደግሞ ለቤተክርስቲያን ገቢ ያሰባስባሉ። ይሄ ነገር ምንድነው? አይበቃም ወይ? አይ ነው ቪዲዮ ሊያደርሳቸው ይችላል፣ ግን ይሄ ነገር በቃ ልንለው ይገባል። እነዚህ ሰዎች ልንቃወማቸው ልናስቆማቸውም ይገባል ማለት ነው። በጣም ከባድ የሆነ የምሬ ነው የምላችሁ። በትውልዱ ላይ በጣም ብዙ ነገር እየሰሩ ያሉት በጣም አርቲስቶች ናቸው። በተለይ እድሜያቸው እንደዚህ ገፋ ያሉ የሚሰሩትን የሚያመርጡ የማይመረምሩ ማለት ነው። እናውቃለን በመንፈሳዊ ህይወት ውስጥ አይደለም ያሉት እነዚህ ሰዎች፣ ግን በዚህ ማለት በዛም ነገ ከነገ ወዲያ ለቤተክርስቲያን ገቢ ማሰባሰቢያ ሲጠራ እነዚህን ሰዎች አይቶ ገንዘብ የሚሰጥ ሰው ይኖራል። እነዚህ ሰዎች አሁን አስራት ያወጣሉ። በአመጻ በኃጢአት የመጣ ገንዘብ እግዚአብሔር ቤት ገብቶ አይሰራም። አስራታችሁን ብታወጡም ሌባውን ነው የሚበላው ማለት ነው። ብዙ ጊዜ ቤተክርስቲያን ገንዘብ ተበላ፣ ቤተክርስቲያን ገንዘብ ተሰረቀ ስትሉ ልትሰሙ ትችላላችሁ። ግን እግዚአብሔር የራሱ ገንዘብ የሆነውን ብቻ ነው የሚወስደው። በአመጻ በኃጢአት በዝርፊያ ምናምን የመጣ ገንዘብ እዛው ሌባው ነው የሚወስደው ማለት ነው። ቤተክርስቲያን ውስጥ ያለ ሌባ ይወስደዋል ማለት ነው። ግን በላብ የመጣችው አስራት ግን እግዚአብሔር ቦታ ላይ ያስይዛታል ማለት ነው። ቦታ ላይ ያረጋታል እግዚአብሔር የራሱን ገንዘብ ስለሚጠቀም ማለት ነው። እና እነዚህ ሰዎች ለህይወታቸው በጣም በቃ አሁን ይሄን የዚህ ማስታወቂያ ቪዲዮ ብር ገንዘብ ውስጥ ወስደው ምንድነው የሚያደርጉት? ትውልድን ገለውበት፣ ትውልድን እንዲጠፋ አድርገውበት ይሄን በዚህ ማስታወቂያ የተቀበሉትን ገንዘብ ምንድነው የሚያደርጉት? እስከ መቼ ነው የሚነቁት? በቃ እስከ መቼ ነው በቃ የሚሉት? የሚሰሩትን የሚያዩትን ነገር የማይመረምሩት እስከ መቼ ነው? አሁን በቅርቡ የሥራ ባልደረባቸው የሆነው በረከት በቀለ ፍልፍሉ ማለት ነው በስትሮክ ተመቶ እንግዲህ ሆስፒታል ገብቶ ነበረ። ፓራላይዝ ሆኖ ማለት እንዳያችሁት ማለት ነው። በዚህ እንኳን መማር አይችሉም እንዴ? በዚህ እንኳን አያዩ በቃ ህይወት እኮ እንደዚህ ነች እኮ በቃ በአንድ ቀን እኮ በአንድ ቅጽበት ልንጠፋ እኮ የምንችል አይነት ሰዎች እኮ ነን።
በአንድ ቅስፈት ትንፋሻችን አፍንጫችን ላይ ያለችው እኮ በቃ እሷ ከተዘጋች አለቀ ነገሩ። ይሄ እንኳን ትምህርት አይሆናቸውም ወይ? ቢያንስ ለነሱ ለራሳቸው ከመስሉ ለትውልዱ አያስቡም? ለልጆቻቸው አያስቡም? በዚህ እድሜያቸው ኮፍያ ወደ ኋላ አድርጎ እየጨፈረ የሚያስተዋውቀው ክለብ ላይ ምን እንዲፈጠር ነው? ለትውልዱ ለምንድን ነው የማያስቡት? እና ባካችሁ እንደዚህ አይነት ሰዎች ስትከተሉ ስትዋያቸው በጣም ጥንቃቄ አድርጉ። በተለይ ደግሞ እድሜያቸው የገፋ ሰዎች ሲሆኑ በጣም ያናድዳሉ። ምክንያቱም በዚህ ሰዓት እንደው በወጣት እድሜያቸው እንኳን ወደ ፈጣሪ ባይቀርቡ እንኳን ቢያንስ እንደው በሽምግልና ጊዜ እንኳን ወደ እግዚአብሔር መጠጋት የነበረባቸው ሰዎች ናቸው። ሰው ለሆዱ ብሎ ማለት ነው እንዴት ትውልድ ይገላል ማለት ነው? በጣም ከባድ እኮ ነው። እና እግዚአብሔር አምላክ ልቦና ይስጣቸው። በእውነት ነው የምላችሁ እንደዚህ አይነት ሰዎች ልክ እንደዚህ ሰዓት በሚሰሩበት ሰዓት ባካችሁ ጥንቃቄ አድርጉ። እነሱ ያዩት ሁሉ እነሱ የነኩት ነገር ሁሉ ትክክል ነው ማለት አይደለም። ምክንያቱም በሰው ስለሚታወቁ በሰው ዘንድ ተወዳጅነት ስላላቸው የነሱ እያንዳንዱ የሚያደርጓት ነገር ትክክል ነው ማለት አይደለም። ሁላችንም ነገሮችን በመንፈሳዊ እይታ ማየት አለብን ማለት ነውና እውነት ለነዚህ ሰዎች እግዚአብሔር አምላክ ልቦና ይስጣቸው። የሚሰሩትን ነገር እየመረጡ እንዲሰሩ እግዚአብሔር ያደርጋቸው። በጣም ከባድ ነው። ምክንያቱም ነገ ከነገ ወዲያ ቤተክርስቲያን ስለምናያቸው ማለት ነው። ከብታቸው ገንዘብ አሰባስቡ ብሎ ቢጠሯቸው የቤተክርስቲያን አካላትም ይሄን ስራቸውን አያዩም። በቃ ይሄን ስራቸው አያዩም። በቃ ታዋቂነታቸውና ስመጥር መሆናቸው ብቻ ነው የሚያዩት። ከዛ እነሱን ይጠራሉ። ከዛ በኋላ ገንዘብ እንዲሰበሰብ ያደርጋሉ ማለት ነው። እና ባካችሁ እንደዚህ አይነት ሰዎችን ገንዘብ አሰባስቡ ብላችሁ የምትጠሩ የቤተክርስቲያን አካላቶች ባካችሁ ራሳችሁ ጹሙ፣ ጸልዩ፣ ስገዱ፣ እግዚአብሔርን ጠይቁ። በእናንተ ላይ ሆኖ እግዚአብሔር አምላክ ስራውን ይሰራል። ግዴታ ዓለም ላይ እንደዚህ ያለ ትውልድን የሚያጠፋ ሰው እየጠራችሁ ገንዘብ ስለሰበሰባችሁ ቤተክርስቲያን ይሰራል ማለት አይደለም። እግዚአብሔር በኃጢአት የመጣን ገንዘብ የራሱ ቤተ መቅደስ አይሰራበትም። ይሄን ነገር ማወቅ አለባችሁ። አይሰራበትም፣ በታሪክ አይሰራበትም። በሌብነት በኃጢአት የመጣ ገንዘብ እዛው ኃጢአተኛና ሌባ ነው የሚበላው ማለት ነው። በላብ የመጣ ብቻ ነው የእግዚአብሔር ቤት የሚሰራው። ለዛ ነው አብዛኛውን ቦታ ቤተክርስቲያን ለቤተክርስቲያን ገንዘብ ተሰብስቦ ተለምኖ ምንም ውጤት ማናየው ገንዘቡ ተበልቶ የሚቀረው ለዚህ ነው። የሚመጣበት ገንዘብም ሌላ ስለሆነ ማለት እግዚአብሔር አምላክ ልቦና ይስጣችሁ። በእውነት ብትመለሱ መልካም ነው። ለትውልዱ አስቡ፣ ትውልድን አትግደሉ። በዚህ እድሜያችሁ የዝሙት የጭፈራ ማስታወቂያ እየሰራችሁ ትውልድን አትግደሉ ባካችሁ። ለወለዳችሁት ልጅ ስትሉ አስቡ። ለራሳችሁ እንኳን ባታስቡ ለልጃችሁ አስቡ፣ ለትውልዱ አስቡ። በዚህ ሰዓት ኢትዮጵያ ላይ ወጣቶች የታሰበልን ያለው ነገር በጣም ከባድ ነው። አያይዤ አንድ ቪዲዮ ማቅረብላችሁ ይሆናል። መኮንን ላቀና የደረጀን ኃይሌን ጉዳይ በዚህ ላቆመውና በዚህ ጎን ደግሞ እንግዲህ ሰሞኑን እንደምታውቁት በምስሉ ላይ እንደምትመለከቱት አፍሪካን ኢንፍሉዌንሰሮች አዲስ አበባ ውስጥ ገብተው ነበር መጥተዋልና አብዛኛዎቹ እንግዲህ እንደምታውቋቸው ናቸው። በጣም ስመጥር ናቸው። ከ5 ሚሊዮን እስከ 20 እስከ 30 ሚሊዮን ፎሎወር ያላቸው ቲክቶከሮች ናቸው፣ አፍሪካዊ ናቸውና እኔ ወደ እነሱ እንደ ወጣት ማለት ነው እንደ መንፈሳዊ ዊጋ እንደሚያቅሰው በመንፈሳዊ አይን እይታ ሳየው እና ኖርማል ሰው ደግሞ የሚያየው እይታ ይኖራል። ምናልባት መምጣታቸው አገር ውስጥ እንደዚህ መጎብኘታቸው የነሱ ቪዲዮ መስራት ለሀገራችን ሊጠቅም ይችላል፣ ለሀገራችን የሆነ ነገር ሊያመጣ ይችላል። ግን በመንፈሳዊ እይታ ስናየው ደግሞ አብዛኛው አፍሪካኖች ደግሞ እንደምታውቁት ማለት ነው በተለይ እነዚህ ዌስት አፍሪካኖች ናይጄሪያ፣ ጋና፣ ሴኔጋል ዌስት አፍሪካ የሚባሉት አብዛኛውን ጊዜ በባዕድ አምልኮ ያሉ ሰዎች ናቸው። ሙስሊም ቢኖርባቸውም ፕሮቴስታንት ቢኖርባቸውም ግን አብዛኛውን በግልጽ የባዕድ አምልኮ የሚታመንባቸውና የባዕድ አምልኮ ልምምድ የሚደረግባቸው ቦታዎች ናቸው። እና አንዳንዶቹም በዚህ ኢቨንት ላይ ለብሰው የመጡትን ልብስ ማየት ትችላላችሁ ማለት ነው። በጣም ከባድ ነው። እና ሁሉም አይደሉም። አንዳንዶቹ ፕራንክ የሚሰሩ አሉ፣ ቀልድ የሚሰሩ አሉ። ግን አብዛኛውን ነገር ማለት ነው የሆነ ዝሙት ቀስቃሽ ላይ ያተኮረ ስራ የሚሰሩ በጣም ብዙ ናቸው። በቀልድ ያስመሰለው ግን ይሄ የዝሙት ቀስቃሽ ነገር ኖርማል እንደሆነ አይነት አድርገው የሚያስቡ አይነት ሰዎች ናቸው። እና እነሱ ስለመጡ የምር ነው የምላችሁ ወጣቱ ይጠቀማል ብለን አስበን ከሆነ ምንም አይጠቀምም። ጭራሽ ወጣቱን ማጥመጃ ነው የሚሆኑት። ምክንያቱም እነዚህ ሰዎች ቀላል አይደሉም። አንዱ ብቻውን ማለት ነው ከ30 እስከ 20 ሚሊዮን ወጣት ነው የያዘው በፎሎወርሱ ማለት ነው። እና እነዚህ ሰዎች የሚያቀርቡት ነገር አንዳንድ የሚያስቅ ቢሆንም ይዘቱ ማለት ነው የኮሜዲ ይዘት ቢኖረውም ግን አንዳንድ ጊዜ የሚያስተላልፉት መንገድ ይሄ ዝሙት ኖርማል እንደሆነ ገብታችሁ ብታዩት ይገባችኋል። ስለምን እንደማወራ ሊገባችሁ ይችላል። እና ወጣቶች ባካችሁ ልንነቃ ይገባል። እና አገራችን ላይ እንደዚህ ነገር በበዛ ቁጥር እኛ ልንጠነቀቅ ይገባል፣ ልንነቃ ይገባል። ምክንያቱም ወጣቱን አሁን ላይ አጥምዶ የሚያዝ ስራ በጣም ብዙ እየተሰራ ነው ያለው። በጣም ብዙ ስራ እየተሰራ ነው ያለውና ልንነቃ ይገባል። እነዚህ ሰዎች በምን ፎሎ በምናደርግ ሰዓት እነዚህ ሰዎች በምንከተል ሰዓት በምናያቸው ሰዓት መንፈሳዊ ዓለም ሁሉ እንረሳዋለን። በቃ ኮምፕሊትሊ ማለት ነው። በቃ
በጣም ነው የምንረሳው መንፈሳዊ ዓለሙን ማለት ነው። ወደ እነሱ በቃ ቀጥታ ወደ እነሱ ነው እነሱ የሚያደርጉትን ነው የምናደርገው፣ እነሱ የሚሰሩትን ነው የምንከታተለው። ለቤተ ክርስቲያን ለራሳችን ምንም ጊዜ አንሰጥም ማለት ነው። እና ወጣቶች እባካችሁ እንደዚህ ነገር ሲመጣ በሁለት መንገድ ብታዩት ጥሩ ነው። በአንድ መንገድ ለሀገራችን ቆንጆ ነው፣ በቃ የቱሪስት መስህብ ያመጣል፣ ብዙ ሰዎች አይተው ሊጎበኙ ይችላሉ። ግን እንዲህ ባህል መቀየጥ ላይ ሲመጣ ግን በጣም መልካም አይደለም ብዬ አስባለሁ። እና ከዚህ አንግል ያዋቸው እነዚህ የአፍሪካ በተለይ የአፍሪካ እንደዚህ ኢንፍሉዌንሰሮችን ማለት ነው ቲክቶክ ላይ የምታውቋቸውን የነሱ ቪዲዮ በምታዩበት ሰዓት ጥንቃቄ አድርጉ። በቃ እንዳለ የሚያሳልፉት ነገር ልክ ነው አይደለም፣ ሊያስቅ ይችላል፣ ግን በጥንቃቄና በመንፈሳዊ እይታ እንድታዩት ስለፈለኩኝ ነው ይሄንን ዛሬ ያመጣሁት ማለት ነው። እና አብዛኛውን የሚታወቁት ስራቸውን ገብታችሁ ብታዩት እነዚህ በዝሙት ቀስቃሽ አይነት ነገር ነው። ዳንሳቸውን እንደምታዩት ነው፣ በጣም ብዙ ነገር ነውና ኢትዮጵያ ላይ መመተው እንደዚህ መሆናቸው እኔ ለወጣቶቻችን መጥፊያ መንገድ እንጂ የሆነ የሚጠቅማቸው ነገር ይኖራል ብዬ አላስብም። አብዛኞቹ በጣም እግዚአብሔር የሚወደው ስራ ሰርተው ሳይሆን እንደዚህ በጣም ታዋቂ የሆኑት ያው እንደምታውቁት ነው። ማንንም ሰው ፌመስ መሆን በሚፈልግበት መንገድ ነው እነዚህ ሰዎች ፌመስ የሆኑትና ልንነቃ ይገባል። እባካችሁ እነዚህ ሰዎች ቪዲዮ በምታዩ ሰዓት ጥንቃቄ እንድታደርጉ እመክራለሁ ማለት ነው። በተጓዳኝ ጥቅም ሊኖረው ይችላል፣ እሱን እግዚአብሔር ነው የሚያውቀው። ግን ወደ ሀገራችን ልክ እንደዚህ አይነት ሰዎች በሚመጡበት ሰዓት ጥቅምም እንዳለው ጉዳትም እንዳለው ማወቅ እንዳለብን እንድንረዳ ነው። ምክንያቱም የሚመጣው ነገር ሁሉ በመልካም ነገር ይዞ ይመጣል ማለት አይደለም። በቃ ወጣቱን ከእምነት ከዓላማ ከመንፈሳዊ እይታ ማራቅ ስለሆነ ማለት ነው አሁን ላይ የተያዘው። በቃ እንዳል የምናያቸው ነገሮች ሁሉ ትውልድን ገዳይ ስለሆኑ እንዳል የምንከተለው ነገር የምናየው ነገር በቃ በመንፈሳዊ እይታ መሆን መቻል አለበት። በጾም በጸሎት በስግደት ታግዘን እግዚአብሔር አምላክ ዕውቀትን እንዲገልጽልን የምናየው ነገር ሁሉ የምንመለከተው ነገር ሁሉ የምንከተለው ነገር ሁሉ እሱ እየገለጠልን በእውቀት እንድንመራ ህይወታችን እንድንቀጥል እንዲያረጋል ከእግዚአብሔር ጋር በደንብ ቆይነት መፍጠር አለብን ማለት ነው። እና በጾም በስግደት በጣም መትጋት አለብን። ይሄን እይታ እንግዲህ ያየሁት በመንፈሳዊ እይታ ነው። እንግዲህ በተጓዳኝ በሌላ እይታ በጣም ቆንጆ እይታ ሊኖረው ይችላል፣ ግን በመንፈሳዊ እይታ ሳይሆን እኔ ይሄን ነው የተሰማኝና እናንተም የተሰማችሁ ነገር ካለ ባካችሁ ኮሜንት ላይ አስቀምጡልኝ። በተለይ ደግሞ በሁለቱ አርቲስቶች ጉዳይ ላይ ማለት የምትፈልጉት ነገር ካለ ባካችሁ ኮሜንት ላይ ጻፉልኝ፣ የማነበው ይሆናል ማለት ነው። የዛሬው ቪዲዮ ይሄን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ የእግዚአብሔር አምላክ ሰላም ከሁላችን ጋር ይሁን። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ሲል ተከፈት እግዚአብሔር ተከፈት